ኮፒ ሊንክ እያደረግን ወገና በጣም ጥሩ ጊዜ እያሳለፍን እንደሆነ ከፕሮግራማችን አይታችሁ መረዳት ትችላላችሁ። እና ባሳዝን የሆነ ጊዜ ላይ የምታስታውሱ ከሆነ ስለ አንዳንድ ርዕሰ ጉዳዮች ላይ ቪዲዮ ሰርቼ የላችሁም በግልም እያወራን በቪዲዮም እንደዚሁም በላይቭ መርሃ ግብር ላይ እያነሱ አንዳንድ ርዕሰ ጉዳዮችን ምናምን እያወራኋችሁ ነበረ። ቆይ እስኪ ይህችን እህቴን ላስገባት። ደጋግማ ነው ኮመንት የጻፈችልኝ። አብዛኛው ወጣት ይህን በደንብ እንድትሰሙ ይፈልጋል። አብዛኛው ወጣት በእኛ እድሜም ሆነ ከእኛም ማነስ ባለ እድሜ ላይ ያለ ወጣት የሚጠቃበት ወንድም ሆነ ሴት የሚጠቁበት አንድ መሰረታዊ ነገር አለ። ያ ምንድን ነው? ከ15 ዓመት ጀምሮ ሊሆን ይችላል። አብዛኞቹ ወጣቶች ይሄ በግል ወሲብ ወይንም ደግሞ ራስን በራስ በማስደሰት አብዛኛው ወጣት ወንድም ሴትም በዚህ ነገር ይጠቃል እና ይህንን ነገር ወንድማችን አዶናይ ከዚህ ፊት እሱ የተናገረበት መንገድ በጣም ፊት ለፊት ስለሆነ ብዙ ሰዎችን የሆነ በቃ ባለመድነው አይነት መንገድ በጣም ወጣ ባለ መንገድ ምናምን ስለተናገረ ብዙ ሰዎች ኮንፊውዝ ሆነው በጣም እንትን ሲሉ ነበረ፣ ሲወዛገቡ ነበር። ችግሩ በጣም ስር የሰደደ ችግር ነው። በጣም በርካታ ሰዎች በእንደዚህ አይነት ሁኔታ እንደሚጠቁ ግልጽ፣ በግል ወሲብ ማለት ነው። የወሲብ ፊልሞችን በመመልከት ከዛ ራስን በራስ በማርካት ጭራሽ በቃ በዚህ አይነት ነገር ሱሰኛ ሆኖ በርካታ ጊዜያቶችና ዓመታቶችን የሚያሳልፉ ሰዎች አንድ ሁለት የሚባሉ አይደለም። ሰርች ብታደርጉ ጎግል ላይ ከአፍሪካ አንደኛ ነን በፖርኖግራፊ ፊልሞችን ወይንም የወሲብ ፊልሞችን በመመልከት ከአፍሪካ አንደኛ ነን፣ ኢትዮጵያውያን ማለት ነው። ከአፍሪካ አንደኛ ነን። ከዚህ በፊት በእንደዚህ አይነት ፕሮግራም ላይ ወይ እንደዚህ አይነት ትምህርቶችን በምሰጥበት ሰዓት ላይ ቪዲዮ ሰርቼ እነዚህ አይነት ትምህርቶችን በምሰጥባቸው ሰዓት ላይ በጣም በርካታ ሰዎች በውስጥ ጽፈውልኛል። እዚህ ላይቭ ላይ ገብተው ያወሩ ሰዎች አሉ። በብዛት በውስጥ የጻፉልኝ ሰዎች በጣም ብዙ ናቸው። ዝም ብላችሁ አስቡት፣ ጉዳዩን ዝም ብላችሁ አስቡት። በዚህ ዙሪያ ላይ በቤተክርስቲያን በአውደ ምሕረት ደረጃ በጉባኤ ደረጃ ምናምን ነገር ወይም በሆነ መንገድ ትምህርት ሲሰጥ ሰምታችሁ ታውቃላችሁ? ግለ ወሲብ ወይም ማስተርቤሽን የተባለው ጉዳይ ወጣቱን በጣም እየፈጀው ነው። አገልጋዩን በጣም እየፈጀው ነው። በጣም ብዙ ሰዎች ሄለን አይቼዋለሁ፣ እነግርሻለሁ። በርካታ ሰዎች በእንደዚህ ነገር እየተጠቁ ነው። ወጣት የተባለው እንዳለ ከቤተክርስቲያን ሕይወት እንዲርቅ የሚያደርገው በቃ በትዳር ሕይወት ውስጥ ችግር እየተፈጠረ ያለው በጣም ብዙ ሰዎች ችግር እየተፈጠረባቸው ያሉት በእነዚህ አይነት ሱስ በርካታ ሰው ስለሚጠቃ ነው። ኢትዮጵያ ውስጥ በአጭሩ ወደ 65-80% የሚሆን በዚህ አይነት ነገር ውስጥ ይጠቃል። ወጣት ወንዶች እድሜያቸው የት ቆጥሮ ነው አንደኛ ያደረጉን? ተደብቄ ሻወር ቤት አይደለም እንደማደርገው ይላል። በጣም ብዙ ሰው ከዚህ ሱስ መላቀቅ አይችልም። እና በጣም የምነግራችሁ ነገር ማለት ነው በርካታ ሰው ማለት ነው አሁን ላይ በጣም ብዙ ወጣቶችን ሱስ ሆኖባቸው እየጎዳ ያለ ነገር ምንድን ነው? በጣም ብዙ ሰውን በዚህ ሰዓት ላይ ሱስ ሆኖ ወጣቱ መላቀቅ አቅቶት፣ በግልጽ ማውራት አቅቶት፣ ኮንፊደንሱን አጥቶ ዲፕሬሽን ውስጥ እየገባ ይሄ የማስኩሊኒዝም የወንድነት ስሜቱን ሉዝ እያደረገ እየተሰቃየ የሚኖሩ በብዛት በዚህ ሰዓት በየትኛው ሱስ ይመስላችኋል? እውነት ግልጽ ስናወራ በየትኛው ሱስ ይመስላችኋል? እውነቱን ለመናገር ለብቻው የሚውለው ዲፕሬሽን ውስጥ የሚገባው ሰውነቱ ድክም የሚለው ጠንካራ የማይሆነው ጉልበተኛ የማይሆነው ፈሪ ሆኖ የሚቀረው ራሱን ለማጥፋት የሚመኘው በምን አይነት ሱስ ውስጥ ተጠምዶ ይመስላችኋል? አብዛኛው ወጣት በዚህ ሰዓት ላይ ግልጹ ስናወራ ግለ ወሲብ በሚባለው ጉዳይ ተጠምዶ ነው በጣም በርካታ ወጣት
የሚውሉ የሚያድሩ። ለዚህ ነገር ደግሞ ዋነኛ ምክንያቶች ለዚህ ነገር ደግሞ ለወንድም ለሴትም እኮ ነው። ለዚህ ነገር ዋነኛ ምክንያት ደግሞ ፖርኖግራፊ ሳይቶች ወይንም ደግሞ የወሲብ ፊልሞች ናቸው። በቀላሉ እነሱን ከጎግል ላይ ይገኛሉ። እሱን እያየ ይውላል። አእምሮ ይደነዝዛል። ራሱን በራሱ ያስደስታል። ከዛም በኋላ ምንን ያጣል መሰላችሁ? በራስ መተማመኑን ያጣል። ጭንቀት ውስጥ ይገባል። የበታችነት ስሜት ይሰማዋል። የወንድነት ስሜቱ እየቀነሰ ይመጣል። አግብቶ የመኖር ፍላጎቱ ይቀንሳል። በተፈጥሮ ሊያገኝ የሚችለውን ደስታ በእንደዚህ አይነት መንገድ ስለሚያገኝ ሁልጊዜም በበታችነት ስሜት ውስጥ ታጥሮ ይቀራል ማለት ነው። ሁሌም በበታችነት ስሜት ውስጥ ታጥሮ ይቀራል። ያሸንፋለሁ እችላለሁ ማለት አይችልም። በሽተኛ ነው የሚሆነው። ጠንካራ ወንድ አይሆንም። ዝልፍልፍ ወንድ ነው። ደንጋጣ ሰው ያደርገዋል። የምሬ ነው። እዚህ ነገር ላይ ትኩረት ተሰጥቶበት ካልተሰራ በጣም በርካታ ወጣት ሉዝ እያደረግን እንደሆነ ልታውቁት ይገባል። በጣም በርካታ ወጣት አንድ ሁለት ሳይሆን በቁጥር በርከት ያሉ ከረንትሊ በቃ ኃይለኛ ሱስ የሚባለው ይሄ ነው። ወንዶች ብቻ እኮ አይደለም በእነዚያ ነገር የሚጠቁት እኮ ሴቶችም ጭምር ናቸው። ወንዶች ብቻ አይደለም ሴቶች። አብዛኛው በትዳር ውስጥ እንግዲህ እንደምታውቁት አብዛኛው ጊዜ በትዳር ውስጥ የሚደረግ ፍቺ በምን አይነት ምክንያት የሚመጣ ይመስላችኋል? ትልቁ በትዳር ውስጥ ፍቺ አንደኛ ወንድ ልጅ በሴት ልጅ ላይ ቺት ሲያደርግባት ወይንም ደግሞ ሲያመነዝርባት፣ ይሄ እንግዲህ ምንም ድርድር የሌለው ነገር ነው። ይለያያሉ። ግን እንደዚህ አይነት ነገሮች ሳይኖሩ እየተዋደዱ እየተፋቀሩ ግን ትዳራቸው በጣም የሚቀዘቅዘው በምን ምክንያት እንደሆነ ታውቃላችሁ? በግንኙነት ምክንያት ነው። እና በዚህ ነገር አለመጣጣም ትዳርን ይረብሻል። በጣም ትዳርን ይረብሻል። እና ደግሞ እኛ ጋር በግልጽ የማውራት ፕሮባቢሊቲያችን የቀነሰ ስለሆነ በእነዚህ አይነት ዙሪያ ላይ በግልጽ የሚያወራ አካልም ስለሌለ የትዳር አማካሪዎችም ብዙ ቢኖሩም ባልና ሚስት በግልጽ የማውራታቸው ነገራቸው በጣም የቀነሰ ስለሆነ ምን ይሆናል ማለት ነው? ትዳራቸው እየቀዘቀዘ ይመጣል። ይሄ በጣም ትክክለኛ ታሪክ ነው የምነግራቸው። ቀጠል ሲል ባልና ሚስት በራሷ ማለት ነው ከባሏ ጋር በምትፈጽመው ፍቃድ ደስተኛ ባለመሆኗ ምክንያት ራሷን በራሷ ትዳሩ ከሚበተንና ትዳሩ ከሚፈርስ በሚል ምክንያት ራሷን በራሷ ወደ ማስደሰት ደረጃ ትሄዳለች። ይሄ ግለወሲ ይባላል። ይሄ በጣም ግብረ አውናን ይሉታል በመጽሐፍ ቅዱሳዊ አጠራር፣ በቤተክርስቲያን አጠራር ግብረ አውናን ወይም የአውናን ግብር። አውናን የሚባለው ሰው ነበረ ዘሩ ለመጀመሪያ ጊዜ ምድር ላይ ያፈሰሰው እና ይሄ ተግባር ግብረ አውናን ይባላል። ወንዱንም ሴቱንም አጥሮ ቆልፎ የያዘ ነው። በጣም በርካታ ሴቶች አሉ በዚህ አይነት ነገር ውስጥ የሚጠቁ ደፍረው ከማንም ጋር ማውራት ስለማይችሉ፣ ከማንም ጋር መነጋገር ስለማይችሉ፣ ስሜታቸውን የሚረዳቸው ስለሌለ፣ ጉዳዩ ስለሚያሳፍር ስለሚያሸማቅቅ ሄዶ ማንም ጋር ማውራት አይችል። ለብዙዎቻችሁ አዲስ ነው አይደል? ስንቱ እንደሚሰቃይበትና እንደሚያለቅስበት አታውቁም። የመጀመሪያው መፍትሄ ማለት ነው ለእንደዚህ አይነት ነገር የመጀመሪያው መፍትሄ በራስ መተማመን። በቃ በራስሽ እመኝ፣ በራስህ እመን፣ በራስህ እመን። ምን ብለህ ታምናለህ መሰል? ጠንካራ እንደሆንክ፣ ልትቆጣጠረው የማትችለው መጥፎ ነገር በውስጥ እንደሌለ፣ ልታሸንፍ እንደምትችል፣ ኦኬ ማሸነፍ እንደምትችል። ከየትኛው ከማን ታንሳለህ አንተ? ከማን ታንሳለህ? ሰው የሚያስበው አይነት አይምሮ አለ፣ ጭንቅላት አለ፣ ማንነት አለ። እንዳታሸንፍ የሚያደርግ ምን ነገር አለ? ስለዚህ በራስ መተማመንን ጨምርና እችላለሁ ለማሰብ መቻል። ሌላኛው ብቻችሁን፣ ወንዶች ብዙ ጊዜ ቤት ውስጥ ብቻችሁን አትሆኑ። መፍትሄውን ስነግራችሁ ብዙ ጊዜ ቤት ውስጥ ብቻችሁን አትሆኑ። ኦኬ፣ ቤት ውስጥ ብቻችሁን አትሆኑ። ሮጣችሁ ወደ አልጋችሁ አትሂዱ። ከስልካችሁ ጋር የፋሚሊ ታይም አሳልፉ። ፋሚሊ ታይም አሳልፉ። ኦኬ፣ ፋሚሊ ታይም አሳልፉ። ከሰዎች ጋር ተቀላቀሉ። እንደዚህ አይነት ችግር ያለባችሁ ሰዎች ሂድ፣ ከጓደኞች ጋር ተቀላቀል፣ ከቤተሰብ ጋር ተቀላቀል ምናምን። በቃ ለብቻ አትሁን፣ ለብቻ አትሁን። ለብቻ ለመሆን ጊዜዎችን ምናምን አትምረጥ፣ አማራጮችን አትፈልግ። መዝሙር ስማ፣ መንፈሳዊ ፊልሞችን እይ። ኦኬ፣ እንደዚህ ስታደርግ ታሸንፋለህ። ሴቶች እንደዚህ አሁን አብዛኛው ሴቶች አሉ አርቲፊሻል የወንዶች የሚጠቀሙ በጣም በርካታ፣ አንድ ሁለት አይደለም። ሀገር ውስጥ ከሀገር ውጭ ነፍ ነው ነፍ።
ነፍ እንዲህ ነው ብዬ በቃ ልነግራችሁ ከምችለው በላይ በጣም ብዙ የእያንዳንዱ ቤት ቢበረበር በተለይ ሲንግል ማም የሆኑ እናቶች ወይ ደግሞ ሲንግል ሴቶች ሲንግል ማም የሆኑ ወይ ሲንግል ሴቶች ወይም ባለትዳር ብቻ ኤኒ ቢሆነ ቤታቸው ቢከፈትና ይበረበር ስንት አይነት ቶዮች አሉ ቤት ውስጥ ራስን በራስ በማስደሰት ማለት ነው። ይሄ በጣም ነውር ነው እኮ አይደረግም እኮ በቃ የዛ ነገር ባሪያ መሆን እኮ ነው። በቃ ለዛ ነገር ተገዢ መሆን ስሜትን ማሸነፍ አለመቻል በጣም ከባድ ከሆኑ ነገር እኮ ሰው ስሜቱንማ ሊገታ ሊያሸንፍ ይችላል። ማሸነፍ ትችላላችሁ እኮ ለምንድን ነው ዴት ማታረጉት? ለምንድን ነው ማትጋቡት? ትችላላችሁ እኮ መጋባት ትችላላችሁ። እና ጋይስ ለምን ዴት ማድረግ ትችላላችሁ እኮ ማውራት ትችላላችሁ እኮ ወንድም ሴትም ማውራት ሴትም ወንድም ማውራት ይችላል። ኦኬ እና ንስሐ ግቡ፣ ንስሐ እንግባ። የንስሐ ቤት ያስፈልጋል። አንድ ሁለተኛ ጾም፣ ጸሎት፣ ስግደት ሰማስ የስጋ ፍላጎትን ማድከም የስጋ ፍላጎትን ማድከም በቃ የስጋ ፍላጎትን መቀነስ እኮ ነው። ስትሰግድ ለምሳሌ ጠዋት ተነሳ 1-5 ስግደት ምናምን ሰግደት ትወጣ ወይ ረጅም ሰዓት ወክ ማድረግ ምናምን ረጅም ሰዓት ወክ ማድረግ ቤተክርስቲያን መሄድ በተለይ ይሄ የሆነ ሰዓት አለ ብቻችሁን ቤት ውስጥ የምትሆኑበት በተለይ ለብቻችሁ የምትኖሩ ወንዶች ስፔሻሊ ወንደላጤ ወንዶች ለብቻችሁ የምትኖሩ እኔ ለምሳሌ አለ አክቹሊ ለብቻዬ ነው የምኖረው። ምንድነው እኔ ማድረገው ምክንያቱም መጣለው ቀን ቤተክርስቲያን ሄጄ ምናምን ማታ መጣለው ላይቭ ገባለሁ ጨዋታ ይደክመኛል። ሊፈታተን ይችላል ግን ምንም ራስህን አሸንፈህ መሄድ ትችላለህ። ገብቷል። ዋናው ነገር በራስ መተማመን መጨመር ነው። ቤተክርስቲያን ስንሄድ ቤተክርስቲያን በምንሄድበት ሰዓት ቤተክርስቲያን ድምፅ እንሰማለን፣ ትምህርት እንሰማለን፣ ስብከት እንሰማለን፣ ጉባኤ እንሰማለን፣ ልብ የሚነኩ ስብከት እንሰማለን። የዛን ሰዓት ላይ በቃየ ውስጣችን ወደ እግዚአብሔር ሞር እየመጣ እየቀረበ እግዚአብሔር አምላክን ሞር በቃ እየፈለግነው እየተመኘ ነው በቃ ከሱ ጋር ኮኔክት ማድረግ ውስጣችን በጸሎት ስናወራው ችግራችንን ስንነግረው ምናምን ሞር ከእግዚአብሔር አምላክ ጋር ያለን ቅርርብ ምን እያለ ይመጣል። ከእግዚአብሔር አምላክ ጋር ያለ ነገር ቅርርባችን እየጨመረ ጸሎት ማድረግ እኮ ትልቁ ጥቅሙ ማለት ነው እኛና እግዚአብሔር መካከል ያለውን ነገር ቅርርቡን ይጨምረዋል። የአባትና የልጅን ፍቅር እየጨመረው ነው ይመጣው። የአባትና የልጅን ፍቅር እየጨመረው ከዛም በኋላ ልክ የአባትና የልጅ ፍቅር እየጨመረ ሲመጣ ሁልጊዜ ምን ታደርጋለህ ማለት ነው አባትን እየናፈክ ትመጣለህ። የዛን ሰዓት ላይ ከእንደዚህ አይነት ነገር እየተላቀክ ትመጣለህ። ሌላኛው በጭራሽ ስልካችሁ ላይ ምንም አይነት የወሲብ ፊልም አይኑር ወንዶች ጭራሽ በቃ ለምን ይኖራል? ምን ያደርግልሃል? እና ደግሞ እያንዳንዱን ሳይት ብሎክ አድርገው። እሱ እኮ ነው ወደ ግለ ወሲብ የሚስብ ወደ ማስተርቤሽን የሚስብ ስልክ ላይ ዳውንሎድ አድርገህ ያስቀመጥከው አስጭነህ ያስቀመጥከው ያንን በዛ ውስጥ ነው በቃ ጭንቅላት የሚታጠረው። ከፍተህ የምታየው እሱን ነው። አእምሮ የሚያስበው እሱን ነው። ጭንቅላት የሚያስበው እሱን ነው። ይቆጣጠራል። ከዛ ውጭ ደስታ ያለ አይመስልህም። ከዛ ውጭ በቃ የምትችል አይመስልህም። ኦኬ የምትችል አይመስልህም። በቃ
አግብተ ምናምን በህጋዊ መንገድ ግንኙነት ማድረግ ምችል አይመስልም። በቃ ሁሌ ጭንቅላት የሚታጠረው በእንደዚህ አይነት ነገር በጣም ኢትዮጵያ አንደኛ ሆናለች ከአፍሪካ ብያቸዋለሁ። በፖርኖግራፊክ ሳይት ሰርች በማድረግ በማየት ማለት ነው አንደኛ ነው። እና ዝጉት እሱን ነገር በቃ ኮምፕሊትሊ ትዘጋዋለህ ማለት ነው። ኦኬ ይህን ስትዘጋው ፋይናሊ ወዴት ትመጣለህ ማለት ነው? ከራስ ጋር ንግግር ይሆናል። በቃ ለራስ ጊዜ መስል ከራስ ጋር ንግግር። ልክ እንደዚህ አይነት ነገር አእምሮ ሲመጣ ጥለህ መውጣት፣ ከቤት መውጣት ኖ በቃ ይልክ ኖ ላጥ ትተህ መውጣት። ከፈለግ ድንጋይ ላይ ሄደህ ቁጭ በል ፀሐይ ላይ ከማታውቁ ሰው ስፖርት ስራ፣ ኳስ ተጫወት። ስፖርት ስራ በቃ ኳስ ምናምን ተጫወት። ሰውነትን አድከመው። በቃ ሩጥ ወደ እግዚአብሔር። እንደዚህ አይነት ሀሳብ ሲመጣብህ ወደ እግዚአብሔር ሩጥ፣ ወደ አምላክህ ሩጥ። እውነት ላጥ በቃ እግዚአብሔር ነው መሸሸጊያ። እና ይህን ነገር እውነት እንምላችሁ ደጋግመን እንሰራበታለን። እግዚአብሔር አምላክ ለሁላችን ጥበቡን እና እውቀቱን ያድለን፣ ፍርሃቱን እግዚአብሔር መፍራትን ያድለን። መድኃኒዓለም እሱ ይከተላችሁ፣ ሁላችንም ይከተለን። ቅዱስ ገብርኤል ይጠብቃችሁ። በማታው መርሃ ግብራችን ደግሞ ፕሮቴስታንቲዝም ላይ እና በክርስትናችን ላይ ምናምን ያሉትን ትምህርቶች እየተማማረን እንመጣለን። እሰይ ቅድም ኢንቫይት አድርገው ነበረና ኦኬ ሌላ ጥያቄ ያላችሁ ሰዎች አላችሁ? የሆነ መሰረታዊ ጥያቄ ያላችሁ ሰዎች ካላችሁ ከእናንተ ጋር ትንሽ መሰረታዊ ጥያቄ ያላችሁ ሰዎች ማታ ነው ላይቭ ደስ የሚለው። ጥያቄ ያላችሁ ሰዎች ካላችሁ ጥያቄ ልጠይቁን ትችላላችሁ። አስራት በኩራት ማለት ምን መሰላችሁ? አስራት በኩራት ካለን ላይ ከ10 ለእግዚአብሔር አስራት ማውጣት ከሰጠን ባርኮ ከሰጠን ነገር ላይ ለምሳሌ ስራ ባርኮ ይሰጠናል አይደል? አዶንዬ እንዴት ነህ? እግዚአብሔር ስራ ባርኮ ይሰጠናል አይደል? አስራት በኩራት ማውጣት ማለት ነው ካለን ከ10 ብር 1 ብር ከ100 ብር 10 ብር ከምናገኛት እግዚአብሔር አብዝቶ ሰፍሮ ቆጥሮ ከሰጠን ላይ ማለት ነው። አስራት በኩራት ለአጥቢያ ደብር ለምንገለገልበት በአቅራቢያ ለሚገኘው ቤተክርስቲያን ሄደን ስለሰጠኝ ገንዘቤን ባርክልኝ ብለን ማስባረክ ማለት ነው። ባጭሩ በቃ ካለ ነገር ላይ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስላለ ጌታ ኢየሱስ ክርስቶስ የቄሳርን ለቄሳር የእግዚአብሔርን ግን ለእግዚአብሔር ስጡ ስላለ የእግዚአብሔር የሆነውን ለእግዚአብሔር እናውጣለን። አሁን 10,000 ብር ደሞዝተኛ 1,000 ብር ሄዶ ለእግዚአብሔር አስራት ያወጣል ማለት ነው። ምክንያቱም እሱ ከሰጠው ላይ ያንን ነገር ስለሚያ ኦርቶዶክስ ነኝ ግን ምንም ስርዓቶችን አልከተልም። ለምን ሄዱ እንዴ? ለምን ሲባል ኦርቶዶክስ ከሆንንማ ኦርቶዶክሳዊ ከሆንን ኦርቶዶክሳዊ መልክ ሊኖረን በተቻለን አቅም ኦርቶዶክስ ከሆንን ኦርቶዶክሳዊ መልክ ሊያስፈልገናል። በተለይ ማለት ያልከው ሁሉ እውነት ነው። እኔ እግዚአብሔር ይመስገን ንስሐ ገብቼ ቅዱስ ቁርባን ተቀብያለሁ። ግን የኔ ችግር ምንድነው? ጸጸት አይሰማኝም፣ ብዙ እጨነቃለሁ። ኦኬ ቅድም ባልኳችሁ ጉዳይ ላይ ማለት ነው ቅድም ባልኳችሁ ጉዳይ ላይ ሰፋ ያለ ምክክር እናደርግበታለን። ኦኬ ትችያለሽ? አዎ ሙዳይ ላይ ሄዶ ማስገባት ይቻላል። ብቻ ቤተክርስቲያን ይሁን እንጂ ሄዶ ማስገባት ይቻላል። ሌላኛው ይቻላል። ቅድም እየነገርኳችሁ ምንድን ነው የረሳሁት ነገር እነግራችኋለሁ ብዬ ይኸውልሽ ኤዱ እያወቅሽው እኮ የምትሄጂው አሁን እኮ ነው እየተማርሽ እግዚአብሔርንማ እኮ ማለት ነው ጠንቅቀን አውቀን ስርዓተ ቤተክርስቲያንን ሙሉ ለሙሉ አውቀን ጠንቅቀን ሁሉ ነገር ጨርሰን
ወደ እግዚአብሔር መቅረብ እንችላለን እንዴ? እየታከመን እኮ ነው። እኛ በሽተኞች ነን። አካሚያችን መድኃኒዓለም ነው አይደል? እያከመን ነው ከፍ ከፍ እያለ የምንሄደው እግዚአብሔርን ወደ መምሰል ደረጃ የምንሄደው ማለት ነው። በሂደት ነው እኮ ቀስ ቀስ እያለን ነው እኮ እግዚአብሔርን ወደ መምሰል ደረጃ የምንሄደው። ቀስ ቀስ እያለን ከዛሬ ነገ እየተለወጥን ከፍ እያለን እየተለወጥን ነው ወደዛ ደረጃ የምንደርሰው እንጂ በአንዴማ እዛ ላይ መድረስ አንችልም። ገስት ላይ ሰዎች አሉ። እሺ ገብታችሁ ኮመንት ገብታችሁ መጠየቅ ካልቻላችሁ እዚሁ ላይ አስቀምጡልኝ፣ መልሱላችሁ ነው። ፎሎ የሚያደርገኝ ሰዎች ስሜ ማየት አደርጋችኋለሁ። እስከዛ ኮመንት ላይ አስቀምጡልኝ ጥያቄ declined. Das sehr schön. እሺ ታችሁ ሰላም ልደት እንዴት ነሽ? ሰላም ነው፣ እግዚአብሔር ይመስገን። ልደት በጣም ነው የምወድክ፣ በጣም ነው የማከብርክ። ብዙ ወንድሞች አሉ፣ በጣም ነው የምከታተላችሁ እና ብዙ ማላቀውን በእናንተ ምክንያት ብዙ ነገር እንዳቅ እግዚአብሔር ረድቶኛል። አሁንም እግዚአብሔር ኃይልን፣ ብርታትን፣ እውቀታችሁን ይጨምርላችሁ። በእውነት በጣም ብዙ ልጆች ማንበብ የማንችል ብዙ ነገር ከእናንተ እንድናገኝ ሆነናል እና በዚህ አጋጣሚ ልደትዬ ሁል ጊዜ የለኝም፣ ግን በምጸልይበት ሰዓት መጸለይ አልችልም። ማለት በቃ በጣም ሀሳቤ ይበታተናል። ማለት እኔ እንጃ አንድም ቀን ጸሎቴን ጨርሼ አላውቅም እና በዚህ ላይ እንደው ትንሽ ምክር ነገር ብሰጠኝ ብዬ ነው ልደትዬ። በጣም ነው ማደንቅህ፣ በጣም ነው የምወድህ። ያው ዋናው ነገር ረጅም ጸሎት በአንዴ አለመጀመር ነው። አንዳንድ ሰዎች ረጅም ጸሎት እንጀምርና ማንጨርሰውን ጸሎት እንቅልፋችን ይመጣል፣ ያዛጋናል። በጣም የተለያዩ በርካታ ነገሮች ያጋጥሙናል። ሰው ጀምሮ ሊጨርሰው የሚችለውን አይነት ጸሎት ነው መጀመር ያለበት። ኦኬ፣ ጀምሮ ሊጨርሰው የሚችለውን በቃ አሁን የሆነ ጸሎት ጀመርኩኝ አይደል? ውዳሴ ማርያም በቃ በብዛት በቃ መጸለይ ካለብን ማለት ነው። በጣም ብዙ አይደለም፣ በጣም አጭርም አይደለም። የዕለቱን ውዳሴ ማርያም የዘወትር ጸሎት በቃ ይሄ በጣም ትልቅ ጸሎት ነው ለኛ። የዘወትር ጸሎትና ውዳሴ ማርያም ያንን ካደረግን እና መዝሙረ ዳዊት የቻለ ሰው ይደግማል። ካልቻለ ግን በቃ አለቅ። ስለዚህ አሁን የሚመክርሽ ጸሎት ልትጀምሪ ስትይ የሚያዛጋሽ ከሆነ ወይ በጣም የሚረበሽሽ ከሆነ በመሀል እያማተብሽ በመሀል እያማተብሽ ካቆምሽበት እየቀጠልሽ እያማተብሽ ካቆምሽበት እየቀጠልሽ እያማተብሽ መቀጠል ትችላለሽ። እሺ ልደትዬ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኑሩልኝ ወንድሞቼ። አሜን። እግዚአብሔር ያክብርልኝ። እሺ ዮሐና ጠፋ ሰው ኖ ግስት በጣም አጠር ያለች መሰረታዊ በጣም አጠር ያለች መሰረታዊ ጥያቄ ያለው ሰው ካለ ላስገባ። እሺ
አንተ ባለህበት በየትኛውም ስፍራ ልደት ሰላም ነህ? እግዚአብሔር ይመስገን። ሰላም ነው። ስላወቅኩ ደስ ብሎኛል። እንታወቅ ደስ ይለኛል። እሺ ልደት ቃል እባላለሁ። እሺ ሮዝ እባላለሁ። ጊዜ ኖሮኝ ያው ብዙም ባልከታተልህም አልፎ አልፎ አይካለሁ ቲክቶክ ላይ እና እሺ ጥያቄ ልጠይቅህ። እሺ ጠይቀኝ። ምንድን ነው? ድሮ ማለት ነው እኔ በጣም ኢንሳይድ ክር ያልኩ ነበርኩና አሁን ያ ነገር የለም ከውስጤ ማለት ነው። ማለት ጨርሶ እንደውም ወዳልሆነ ጥርጣሬ ውስጥ ምናምን ገብቻለሁ እና ምንም ማድረግ አልቻልኩም። በቃ ውስጤ ስታክ አረገብኝ። ለምንድን ነው ይሄ ነገር ማለት? ትንሽ አስረጂ። ኢንሳይድ የት ሀገር ነው የምትኖሪው? እኔ እዚሁ አዲስ አበባ ነው። ኦኬ። በአቅራቢያሽ ምን ቤተክርስቲያን አለ? ኪዳነ ምሕረት እንጦጦ ነው? አይ አይደለም። በቃ ችግር የለውም። እሺ ምንድን ነው እንደዚህ ማለት መጀመሪያ አካባቢ ላይ እስኪ ጥልቅ ብዬ ስትይ ቤተክርስቲያን ትሄጃለሽ፣ መጽሐፍ ቅዱስ ታነቢያለሽ፣ ምን እንዴት ነበረ? እንደሱ አይነት ልማድ የለኝም፣ ግን ባይ ዲፎልት የሆነ አይነት ክር ያለ እምነት ነበረኝ። እንዴት ልበልክ? በቃ እንዴ በቃ እምነት እንደዚህ በቃ የሆነ ውድድ ነገር በቃ ዝም ብሎ ከፈጣሪ ጋር ያለኝ እምነት በጣም የተሳሰረ ነው እና እንደውም ወጣም ያለ ባህሪ ሁላ ነበረኝ። ይኸውልህ በጣም ስታምን የሆነ ነገር ሁላ ይሆንልካል አይደለ? ልክ እንደዛ ነበረኝ። ግን እንደዚህ ቤተክርስቲያን መሄድ ምናምን ግን ጸሎት ማድረግ ምናምን የለብኝም እንደዛ። ግን በጣም በቃ ፈጣሪ በጣም ቅርቤ እንደሆነ ያህል ይሰማኝ ነበርና በጣም ክር ያለ እምነት ነበረኝ። ባይ ዲፎልት ነው ያን የተወሰነ አንዳንድ የቤተክርስቲያን ስሄድ የምሰማቸውን ስብከቶች ራሱ በጣም ተግባራዊ ያደረግና ክርር አደረገው ነበር። አሁን ግን ምንም በቃ እንደ ልቤ ቤተክርስቲያን የሚሄድ ቻንሱ አለኝ፣ ግን ደግሞ ያ ነገር የለም ከውስጥ ጠፋ እና እንደውም አሁን እንደ ኤቲስት አይነት ነገር ውስጥ እየተሳብኩ ነው። ለምንድን ነው እንደዚህ? ለምን እንደሆንኩኝ አላውቅም። ይሄ ምን ከምን መሰለኝ መጀመሪያም ወደ ክርስትናው ስንመጣ ክርስትናው ላይ ያን ያህል በሰል ያለ ጠንከር ያለ ነገር አንይዝም። ግን ብለን ከልባችን እግዚአብሔር እንወደዋለን እንጂ በእውቀት በትምህርት ወይንም ደግሞ መሰረታዊ በሚባሉ ነገሮች አንበረታም፣ አንጠነክርም። ጀስት በቃ ምንድን ነው እግዚአብሔር እንወደዋለን፣ የሆነ ጥያቄ እንጠይቋለን እግዚአብሔር አምላክን፣ ከዛ እሱም ያን ጥያቄ ይመልስልናል፣ የሆነ ነገር ይደረግልናል። ከዛ ያ ውለታ ይዘንና እግዚአብሔርን በቃ እኔማ እግዚአብሔር አምላክ እኮ ሰሚ ነው፣ እኔማ እግዚአብሔርን እኮ ወደዋለሁ፣ እኔማ እግዚአብሔር በቃ እያለን በዛው እንቀጥላለን እንጂ የሆነ ሃይማኖት ምንድን ነው? የእግዚአብሔር አንድነትና ሶስትነቱ ምንድን ነው? እግዚአብሔር አንድ ነው ስንል በምንድን ነው? ሶስትነቱስ ምንድን ነው? አምላክ ሰው ሆነ ስንል ምን ማለት ነው? አይሽ አምላክ ሰው ሆነ ስንል ምን ማለት ነው? ጥምቀት ያድናል ስንል ምን እያለን ነው? የጌታ ስጋና ደም እውነተኛ ነው ስንል ምን እያለን ነው? አጠቃላይ የክርስትና ትምህርቱ ምን ይመስላል? መሰረታዊ የክርስትና ትምህርት ውስጥ ምንድን ነው የሚለውን ነገር መጀመሪያ አጥርተን ስለማናውቀው በቃ በደመ ነፍስ ስለሆነ ወደ እግዚአብሔር ቤት የምንሄደውና የምንመጣው። ከዛ እግዚአብሔርም ደግ አምላክ ነው፣ ቸር አምላክ ነው፣ የጠየቅነውን ነገር ያደርግልናል። ከዛ ምን ይሆናል ማለት ነው? አክራሪ ኦርቶዶክስ ወይ የሆነ ሰዓት ገዳም የምንሄድ ይሆናል፣ ወይ የሆነ ሰዓት የሆነ ቦታ የምንሄድ ይሆናል። ግን እሳ ውስጣችን ቢፈተሽ ጠለቅ ያለ የነገር እግዚአብሔር እውቀት የለም፣ የቤተክርስቲያን ትምህርት የለም። በዛም የተነሳ ምን ይሆናል ማለት ነው? ትንሽዬ ነገር ታንገራግጨንና ከሃይማኖት እንድንወጣ ወይም ጥርጣሬ ውስጥ ከተን ለአንቺ መፍትሄው ምን መሰለሽ? ትምህርቱን ተማሪ። መሰረታዊ የክርስትና ትምህርት ምን እንደሆነ መሰረታዊ የክርስትና ትምህርት ለምሳሌ ስለ ስላሴ ምን ማለት ነው? እሱን ትማሪያለሽ። አምላክ ሰው ሆነ፣ ለምን ሰው ሆነ? ከዛ ጸሎት። ሰው ከእግዚአብሔር ጋር በሁለት መንገድ በቀጥታ ይገናኛል። አንደኛ የልጁን የኢየሱስ ክርስቶስን ቅዱስ ስጋውና ክቡር ደሙን ምን በማለት
በመብላቱ። ሁለተኛ ደግሞ ማለት ነው በጸሎት ከእግዚአብሔር ጋር ይገናኝ። ጸሎቱ ምን አይነት ጸሎት? በቅዳሴ ጸሎት ህብረት በማድረግ የቅዳሴ ጸሎት ከክርስቶስ ጋር ህብረት የምናደርግበት ነው። የግል ጸሎት ከእግዚአብሔር ጋር ህብረት የምናደርግበት ነው። ስጋው ደግሞ ከአምላካችን ጋር የሚያቀራርበን ነው። በቃ አንድ የምንሆንበት እሱም በእኛ እኛም በእሱ የምንሆንበት ሚስጥር ቢኖር ምንድን ነው ማለት ነው? የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙ ነው። እነዚህ ወሳኝ ነገሮች ናቸው። ለዛ እግዚአብሔር አለ ብሎ አእምሮች ሊያምን ይገባል። በመጀመሪያ ደረጃ ባይኖርማ ያለፉት ጊዜያቶች ማለት ነው በአንቺ ኃይል ባላለፍሻቸው ነበር። አንቺ መውጣት አቅቶሽ የሆነ ኃይል ከሆነ ከዛ ነገር ጠይቀሽ ለምነሹ ከሆነ የሆነ ኃይል ከሆነ ከዛ ነገር ጎትቶ ያስወጣሽ አንቺን የሰራ አንቺን የፈጠረ አምላክ አለ ማለት ነው። ስለዚህ ቤተክርስቲያን መሄድ፣ መሰረታዊ ትምህርት መማር፣ በርከክ ብሎ ጸሎት ማድረግ። ጸሎት ስታደርጊ አስተዋይ ልቦናን እውቀትን እንዲሁም ጥበብን ስጠኝ ብለሽ ጸሎት ማድረግ። ኦኬ ልክ ነህ። እኔ አምና ምናምን ተምሬ ነበር። 1 አመት ተማርኩኝ። ቅዳሴ ምናምንም እዚሁ ኪዳነ ምሕረት 1 አመት ወሰድኩኝ። ከዛ ቅዳሴ አሁንም እየተማርኩ ነው። ትምህርቱ ይቀጥል ተብሎ 2ኛ አመት እየተማርኩ ነው። ግን በተማርኩ ቁጥር የበለጠ ጥያቄ የፈጠረብኝ ከዛ ቅዳሴ ምናምን እሄዳለሁ። በፊት አልሄድም፣ እከለከል ስለነበር አልሄድም በፊት ልጆኛ። አሁን ግን በራሴ ትልቅ ስለሆንኩ እሄዳለሁ፣ ቅዳሴ እሄዳለሁ ምናምን። ግን ምንም ድሮ ምጓጓው በጣም ለዛ ነገር በጣም አትራክት መሆንበት ነገር አሁን በቃ የለም፣ ከውስጤ ዜሮ ሆነ ማለት ነው። ምንም ልቤ ጸጥ ጸሎት ምናምን አደርጋለሁ፣ ግን ልቤ ጸጥ ከልቤ አይደለም። በማንበብ አረጋለሁ፣ የለም። አንዳንዴ እንደዚሁ ሲከፋኝ ምናምን ጸሎት ላረግ ሞክርና የለም፣ በቃ ጸሎት ማድረግ አልችልም፣ ጸጥ ይልብኛል ውስጤ። ይሳባታለሽ? አዎ አናግሬያቸው እሳቸው ነበር። ንስሐ ስትገቢ ሳታስቀሪ እያንዳንዱን ነገር ተናገሪ። ሁሉንም ነገርኳቸውና እሳቸው ንስሐ ሰጡኝ። ከዛ ሴጣን ነው በቃ ብለው ጸበል ያጠምቁኛል፣ ጸበል ድም ብለው ይሰጡኛል። ያንን እጠጣለሁ ምናምን። ግን 2 አመት ሆነ፣ አዲስ ነገር የለም። እኔ ግን አሁን የሚታየኝ አንቺ ማድረግ አለብሽ ብዬ የማስበው ነገር ምን መሰለሽ? እኔ ከዚህ በፊት የሆንኩት ነገር አለ። እኔ የዩኒቨርሲቲ ያለው አንድ ሚዩት አድርግልኝ ከአንቺ በኩል የዩኒቨርሲቲ ተማሪ ያለውኝ በቃ በተለይ ከዚህ ከ11 እና 12 ጀምሮ ምናምን ያለኝ ህይወት በጣም ነፃ ህይወት ነው። በየትኞቹም አይነት ሱሶች ውስጥ ምናምን ነገር ያለ አይነት ማንነት ነው ያለኝ እና ዩኒቨርሲቲ ገባሁ። ዩኒቨርሲቲ ስገባ አዳማ ነበር የገባሁት መጀመሪያ ላይ። ከዛ በኋላ ነው ከሆነ ጊዜ በኋላ ወደ አርሲ ዩኒቨርሲቲ ወደ አሰል ላይ የመጣሁት እና ምንም በቃ እግዚአብሔር ይኑራ። በሰንበት ትምህርት ቤት ነበር መጀመሪያ ያለፍኩት። የሰንበት ትምህርት ቤቱ እውቀቱ አለኝ። ከዛ ከሆነ ሰዓት ጀምሮ ወጥቻለሁ ከቤተክርስቲያን እና ፌቨንሻይ እንዴት ነሽ? ከዛ ወዴት ገባሁ? በቃ ወደ መጥፎ አይነት ሱሶች ውስጥ ወደዛ ዓለም ውስጥ ገባሁ። ከዛ እዛ ውስጥ እያለውኝ በቃ በአንድም በሌላም ወደዚህ ወደ ግቢ ጉባኤ ምናምን ጠሩኝ። ወደ ግቢ ጉባኤ ከጠሩኝ በኋላ ወደ ግቢ ጉባኤ ስገባ እማራለሁ፣ ትምህርቱ አይገባኝም። በቃ ውስጤ እግዚአብሔር የለም የሚል ጥርጣሬ ነበር የሚያድረው። ሁሌ ጸሎት እጀምራለሁ፣ ይፈታተነኛል፣ እንደምንም ብዬ ጨርሳለሁ። ግን በቃ እንዴት ሆኜ እንደጸለይኩ አላውቅም። ግን ሁሌ እረፍት የሚነሳኝ ነገር ጭንቅላቴ እግዚአብሔር ፈጣሪ የሚባል ነገር አለመኖሩን ነው። በቃ ደጋግሞ ጭንቅላቴ የሚነግረኝ በጣም ውጥር እስኪል ድረስ አእምሮ በቃ ጨንቆኝ እስክጮህ ድረስ በቃ እዚህ ላይ የሚያቃጭልብኝ እግዚአብሔር የለም የሚል ወይም ደግሞ ቤተክርስቲያን ሆኜ ጆሮዬ ላይ መጥቶ የሚሰማኝ የእስልምና አዛን ነው። ሌሊት ለኪዳን ሄጄ ማለት ነው የሚሰማኝ የሙስሊሞቹ ድምፅ ነው። እነሱ ሩቅ ሆኖ የሚጮኸው እኔ ጆሮዬ ጋር እንደዚህ ቀርቦ ነው። የቤተክርስቲያኑ ድምፅ አይሰማኝም። ቤተክርስቲያን ውስጥ ሆኜ የሚሰማኝ የዚህ ድምፅ ነው። እና በእንደዚህ አይነት ነገሮች
እጅግ በጣም ተፈትኜ ነበረ በሰዓቱ ለራሴ ግራ እስኪገባኝ ድረስ እስኪያስጠላኝ ድረስ ለምን ዝም ብዬ አልኖርም? በቃ ፈጣሪ ኖረ አልኖረ ምን አገባኝ ብዬ ግራ እስኪገባኝ ድረስ እና ግን ያደረኩት ነገር ምንድነው? በቃ ተስፋ መቁረጥ አልፈለግኩኝም። ምክንያቱም በልጅነቴ የተማርኳት በልጅነቴ እግዚአብሔር ያደረገልኝ ነገር እሱ ያቺን ልብ አላጣውም። እንዳለ ውስጤ ያውቃል። እሱ እንዳለ ይፈታተነኛል አይምሮን እንጂ እግዚአብሔር እንዳለ ቅዱሳን መላእክቱ እንዳሉ እንደሚረዱኝ እንደሚሰሙኝ ውስጤ ያውቃል። ግን አክሰብት ማድረግ ነው ያልቻለው። ጭንቅላት ያን ነገር መቀበል አልቻለም። ሶ ምን አደረግኩኝ? በጣም በዛብኝ። ሲበዛብኝ ሄድኩኝ ቅዱስ ሚካኤል ጋር። ያው ከኋላ ያለ እዚጋ እንደምታዩት የቅዱስ ሚካኤል የተቀደሰው ስዕል አሰላ ሚካኤል ቤተክርስቲያን ትልቅ ስዕል አለ እንደዚህ የቅዱስ ሚካኤል እና እዛ ጋር ሄድኩኝና በጣም ተቆጣው። በቃ ሰው እንዴት ካቀሙ በላይ እንዲፈተን ታደርጋለህ? እግዚአብሔር አምላክ እንዴት ሰው ሰይጣን የልጆችን አይምሮ በዚህ ልክ እየበከለ እንዲወስድብህ እንዴት ትፈቅዳለህ? እያለ የለም እያስባለ ሲያስጨንቀኝ አንተ የት ነው ያለኸው አልኩት። በቃ እኔ ይህንን ፈተና መቋቋም አልችልም፣ ከአቅሜ በላይ ነው። ያለበለዛ ሁሉን ነገር ትቼ እርግፍ አድርጌ እወጣልሃለሁ፣ እንደ ማንኞቹ የለም ብዬ እኖራለሁ። ሰው እንዴት አንተ ጋር መቆየት እየፈለገ እንደዚህ ትገፋለህ ብዬ በቃ በጣም በእልህ በቁጣ ስሜት የተናገርኩት። ሰው አንተን ይፈልጋል፣ አንተ ከሰው ትርቃለህ። እግዚአብሔር ቅርብ አምላክ አለ ወይ የሚባለው የቅርብ አምላክ አይደለ ወይ? ሲጠጉ ምትቀርብ አይደለ ወይ? እንዴት ሲጠጉ ጭራሽ ትርቃለህ? ጭራሽ እንደዚህ አይነት ነገር እንዴት አእምሮ ውስጥ ትፈጥርብኛለህ? ቤተክርስቲያን ሆኜ እንዴት የሌላ ቤተ እምነት ድምፅ ሰማለሁ? አጠገብ ቆሜ እንዴት ቤተክርስቲያን አንተ ቤት ቆሜ እንዴት ሰይጣን ይጫወትብኛል? የእጅህን ታምራት እየተመለከትኩኝ እንዴት አእምሮ የእግዚአብሔር የለም ብሎ ይቀበል? እኔ ግራ ገብቶ በጣም በእልህ ማለት ነው። እንደዛ ቀንም ጸሎት አድርጌያለሁ። በጣም በቁጣ በጣም በእልህ የሆነ በቃ ይሄ እንዲህ የሆነ ሰውነት እስኪንትን እስኪል ድረስ ማለት ነው። የበፊት ነው የምነግራቸው ከዛሬ 11-12 ዓመት በፊት የነበረ ጉዳይ። በጣም በቁጣ ነው የተናገርኩ። ከዛች ሰከንድ ጀምሮ አእምሮዬ በጣም ነፃ ሆኖ ወጣለት። ጸሎቴን ጨርሼ ከዛ ግቢ ስወጣ ቅዱስ ሚካኤል ጋር ነው እንደዛ ያበድኩት። ምን ሆነ? አእምሮዬ ነፃ ሆነ፣ ሰላማዊ ሆንኩ። ከዛ ጠዋት ስነሳ በሰላም እነሳለሁ። ይህ ጆሮ ላይ እግዚአብሔር እኮ የለም ብሎ ግድ የለሽ የሚያደርገኝ መንፈስ ጠፋ። ቤተክርስቲያን ውስጥ ቁጭ ብዬ የሚሰማኝ የአዛን ድምፅ ራቀ፣ ጠፋ። ቤተክርስቲያን ውስጥ ቁጭ ብዬ አእምሮ ላይ የሚመላለሱት እነዚህ የተለያዩ አይነት ስሜቶች ጠፉ። ቅዳሴ ላይ ሆኜ አእምሮ የሚያስበው መጥፎ በጣም ማሏሻችሁ ነገር ቤተክርስቲያን ውስጥ ቁጭ ብዬ ስገዱ ይባላል አይደለ? ልክ እንደዚህ በርከክ ብዬ ጎንበስ ብዬ ስሰግድ ብዙ ጊዜ አልፈልግም መስገድ፣ እንደዚህ መጨፈን አልፈልግም። ወዲያው ሰይጣን መጥፎ በቃ የዝሙት ቀስቃሽ ነገር አእምሮ ይስልብኝ ነበር። እንዲህ ደፍት ብዬ ስገዱ ለእግዚአብሔር ተብሎ ዲያቆኑ ጸሎት ያደረገል በእንተ ቅድሳት እያለ አቤቱ ይቅር በለን እያለኛ እንቀበላለን። ረጅም ጸሎት ያደርሳል ዲያቆን ይዘሰት ላይ ማድረግ አልችልም። ያን በቃ ገና አይኔን እንደጨፈንኩ ፊቴ ላይ ይመጣው ሌላ ነገር። በጣም ነበር የምሰቃየው። በቃ ከምላችሁ በላይ ቤተክርስቲያን ውስጥ እግዚኦ እየተባለ ተመስጬ እግዚኦ እያደረስኩ ምን እንደወሰዱ አላውቅም። ጭንቅላቴን ማይሆን ነገር ውስጥ አገኘዋለሁ። ራሴ ድንግጥ ነው ብሎ ከዛ ስመለስ ከዛ ምን እላለሁ? ቤተክርስቲያን ውስጥ ሆኜ እንዴት እንደዚህ አይነት ሀሳብ አስባለሁ? የእግዚአብሔር ቤት ውስጥ ሆኜ እንዴት እንደዚህ አይነት ሀሳብ እኔ በቃ ለእግዚአብሔር ቤት የተገባው ሰው አይደለሁም ማለት ነው። እና ልነግራችሁ እኮ ነው መፍትሄው። እኔ ለእግዚአብሔር አምላክ የተገባው አይደለሁም ማለት ነው። እኔ እግዚአብሔር እዚህ ቦታ ላይ መጥቼ ይህን ቅዳሴ እንድሰማ እንዳስቀድስ አይፈልግም ማለት ነው እያልኩኝ ራሴን እንዳርቅ ይነግረኛል። ልክ እንደዚህ ነገር በተፈጠረ ቁጥር አእምሮ የምንም ይነግረኝ አንተ ተሰብስበ እንዲህ ለማስቀደስ የተመረጥክ ሰው አይደለህም። ገብታችሁ እንደዛ እያለ ጭንቅላቴ ውስጥ ይመላለሳል። ከዛ ቅዱስ ቁርባኑ ሲወጣ አታፍርም ምናምን ይለኛል። ውስጤ እኮ ነው አታፍርም። ጭንቅላት እንደዛ መጥፎ ነገሮች እያሰበ ጭንቅላት እንደዛ መጥፎ ነገሮችን እያወሳሰበና እየተመለከተ አሁን ቅዱስ ቁርባኑን ስታዩ አታፍርም? እኮ የክርስቶስ ቤተክርስቲያን ነው። የአንተ ጭንቅላት ግን የሚያስበው መጥፎ ነገር ነው። ሰው ሲመለከት ስለ እግዚአብሔር ያስባል፣ አንተ ስለሌላ ነገር ታስባለህ እያለ ጭንቅላቴ ሊያፈነደል
የሆነ ቀን ላይ ተነስቼ ወጣሁ። ቅዳሴ መሀል ላይ በቃ ትቼ ወጣሁ። ሄድኩኝ ግራ ገብቶኝ። ከዚህ በር ላይ ስደርስ ደግሞ አለ የሆነ እግዚአብሔርም ደግ አይደል ታገል እንጂ አሸንፍ እንጂ የሚል ደግሞ አለ። ትንሽ ታገል እንጂ ትንሽ የሆነ አለ የሆነ የሚደግፍ ነገር አለ እና በስተመጨረሻ ምን አደረግኩኝ? ቁጭ አልኩኝ ለብቻዬና ምንድን ነው ማድረግ ያለብኝ? አንዴ አእምሮዬ እንዲሰበሰብ ተረጋግቼ መጥፎ ነገር ሳላስብ ተረጋግቼ ቅዳሴውን እንዳስቀድስ ጸሎቱን እንድሰማ ምንድን ነው ማድረግ ያለብኝ ብዬ ቁጭ ብዬ አሰብኩ። ረጅም ሰዓት ቁጭ ብዬ ሳስብ ምን መጣልኝ መሰላችሁ? ጸጥታ ቦታ ፈለግኩኝና እስኪ ክርስቶስ ለእኔ የከፈለው መስዋዕትነት ምንድን ነው ያደረገልኝ ብዬ ወዲያው የከፈትኩት ምንድን ነው ግብረ ሕማማት ወይም ደግሞ ስለ ክርስቶስ ኢየሱስ መከራ የሚናገረውን መጽሐፍ ከከፈትኩት እሱን ስከፍት በጣም እያሳዘነኝ መጣ። ክርስቶስ ኢየሱስ የደረሰበት መከራ በጣም አዘንኩ። በቃ ሳላስበው በቃ እምባዬ እንደዚህ ፊቴ ላይ ድቅን አሳዘነኝ በጣም ሳላስበው። ፍቅሩ ወደ ውስጥ እየገባ መጣ። ከዛ ቅዳሴን ያኔ ብዙ አላውቀውም ነበር፣ ትርጉሙ ምኑ አይገባኝም ነበርና ምንድን ነው የሚሉት እስኪ ብዬ ማጥናት ጀመርኩ። ከዛ ገባኝ፣ ተረዳሁት። መጨረሻ ላይ ልክ የክርስቶስ ኢየሱስ ፍቅር ውስጤ በጣም ውስጤ አሳዘነኝ። ፊቴ ላይ ድቅን የሚለው መከራው ምናምን በቃ ለእኔ የከፈለው መስዋዕትነት እንዴት እንዳቆመኝ እንዴት ይቅር እንዳለኝ ምናምን። ከዚህ የእመቤታችን ፍቅር የቅዱሳኑ ፍቅር በቃ እነሱን ብቻ ማሰብ ጀመረ አእምሮዬ። በቃ ስለነሱ ማሰብ ማውራት መጽሐፍ በቃ የምጽፈው ስለ እመቤታችን ወይ ስለ እግዚአብሔር ነው ወይ ስለ ቅዱስ ሚካኤል ነው አእምሮ የሚያስበው በቃ ያንን ብቻ በቃ በዛ ነገር እንዲወጠር አደረግኩት ጭንቅላቴ። ከዛ እሑድ ዕለት ሄድኩኝ ቅዳሴ በሌሊት ሄድኩኝና ኪዳን አደረስን። ኪዳን ካደረስን በኋላ ኪዳን ሳደርስ ህጣኑ ምኑ በቃ ነበረና በጣም ደስ አለኝ። በቃ ውስጡ ተረጋጋ ምናምን። ልክ ቅዳሴ ሲቀደስ እኔ አእምሮዬ ምን ማሰብ ጀመረ? ይሄን እኮ በቅዳሴው ላይ ይሄን እኮ ሀገር ቅዱሳን መላእክት ምናምን ነው የሚገኙት ወይ ማለት ብሎ ማሰብ ጀመረ ጭንቅላቴ። የሀገር ቅዱሳን መላእክት እና እኛም በቃ ከነሱ አናያቸውም ግን ያዩናል ምናምን፣ እኛ አንሰማቸውም ግን እኮ እነሱ እኛን ይሰማሉ። አሁን በዚህ ውስጥ ጌታ ኢየሱስ ክርስቶስም እኮ መሀል ላይ ይገኛል አይደለ? የኢየሱስ ስጋና ደም አይደል? እሱም ይኖራል። እመቤታችን ደግሞ ልጇ ባለበት እኮ እሷም ትኖራለች። በቃ ስለዚህ መላእክት ባሉበት ዓለም ውስጥ ያለ ነው ምናምን እያልኩኝ ውስጥ ጥሩ ነገርና ስገዱ ምናምን ሲባል በቃ እኔ አላየውም እሱ ያየኛል፣ ግን እግሩ ስር እኮ ነው እኮ ድፍት ብዬ እየሰገድኩ ያለሁት ምናምን እያሉ አእምሮዬ ሳስብ በቃ በዛ ፍቅር ስክር ያለ ሳላስበው ቅዳሴው ያልቃል። አእምሮዬ እንደተመሰጥኩኝ ያልቃል። ከዛ ጸሎት ሳደርስ ደግሞ ሞር ጸሎት የማደርሰው እንትን ነው። ዩኒቨርሲቲ ሆኜ አሁን እንደዛ አይነት ጉብዝና የለኝም፣ ግን የማደርሰው ጸሎት ምን አይነት ጸሎት ነበረ መሰላችሁ? ውዳሴ አምላክ የሚባል ጸሎት አለ። ታውቁታላችሁ? ውዳሴ አምላክ የሚባለውን ጸሎት ታውቁታላችሁ? ውዳሴ አምላክ የሚባለውን ጸሎት እስኪ የሚያውቀው ሰው ውዳሴ አምላክ የሚባለውን ጸሎት ልክ ውዳሴ ማርያም እንደሚባለው ውዳሴ አምላክ የሚባለውን ጸሎት የሚያውቀው ሰው እስኪ ውዳሴ አምላክ አንባችሁታል? እሱን ጸሎት የቅዳሜውን አንባችሁታል? ቅዳሜው ላይ ያለው የውዳሴ አምላክ ጸሎት ቆይ አንዴ ላሳያችሁ። ልክ ይነግረኛል እና ደስ ይለኛል። በቃ እንድመሰጥ እኔ ኃጢአቴን ደጋግሞ የሚነግረኝን ነገር ትኩረት እሰጠዋል። አሁን አንዳንድ ብዙ ጊዜ የአባ ገብረ ኪዳንን ትምህርቶች ምናምን ሲመጡ ወዲያው ማሳለፋቸው ስለሚነግሩኝ ነው እና እኔ ከሰማው ቆማለሁ፣ ቀጥ ብዬ ነው ቆመው እና እንደዛ በቃ ይሆናል አይደል? በጣም ጸጸቱ እንዳይጎዳኝ እየፈራው አሳልፋለሁ። አንዳንዴ ልክ አይደለም እኮ። ስለዚህ ውዳሴ አምላክ የጸሎት መጽሐፍት ላይ ልውሰዳችሁ እና እንታለ ነበር። አንዴ ጠብቁኝ። የጸሎት መጽሐፍት ውዳሴ አምላክ ውዳሴ አምላክ የቅዳሜው በጣም ልቤን ይነካል።
ጌታ ኢየሱስ ክርስቶስ ይቅር በለኝ ይቅር ትለኝ ዘንድ ይቅርታ ነው ያለውና ያላንተ ይቅር ባይ ባይኖር ጌታዬ ሆይ የቀኝ እጅ ፍጥረት ነኝና ይቅር በለኝ፣ የንጹሃን እጆች ፍጥረት ነኝና ይቅር በለኝ። በደለኛ ኃጢ ነበርኩ እኔ ላገለግል መጥቻለሁና ይቅርታና ርኅራኄ የበዛ ፈጣሪ ይቅር በለኝ። በፊት የበደልኩ እኔም በፊት ወድቅ ያለውና በጎነቴ ስፋ ጌታዬ ሆይ ይቅር በለኝ። አያችሁ፣ የተጠመቁ ክርስቲያኖች ሁሉ ይቅር በላቸው። ጌታዬ ሆይ እራራልኝ፣ ጌታዬ ሆይ በርኅራኄ ብዛት ይቅር በለኝ፣ ጌታዬ ሆይ በቸርነት ብዛት ይቅር በለኝ። ለኃጢአቴ ስርየት ስለሰራህልኝ ጥምቀቴ ይቅር በለኝ። ኃጢአቴ ሊሰረይባት እንበላው ዘንድ ስለሰጠን ስለ አምላካዊ ስጋ ይቅር በለኝ። የዘላለም መድኃኒት ይቅርታን ስለሰጠባት ስለ አዲስቷ ሕግ አቤቱ እኔ ባሪያህን ይቅር በለኝ። ጌታዬ ሆይ ወደ ተወደደ ልጇ ይሰማል እንጂ ልመናዋ በማይነቀፍ ይቅር ባይ አማላጅ በምትሆን በእመቤታችን ይቅር በለኝ። ይሄ ጸሎት እንትን ይለኛል። ለእናንተ ለነገራችሁ እኮ ነው ይህን ያወጣሁት። ከዛ ልክ ይህን ጸሎት በምጸልይ ሰዓት ላይ በጣም ራሴን እንዳይ ያደርገኛል። በጣም በቃ በጣም ውስጤን እንድመለከተው እንደዚህ አይነት ሰው ነኝ እንድል ያደርገኛል። እና ወደ ራሴ ይመልሰኛል። ከዛ ይህን እያደረግኩኝ ምናምን መጥፎ ሀሳቦች ወደ ውስጥ በቃ የሚገቡት ነገር እየራቁ መጡና መጨረሻ ላይ በቃ የጌታ ኢየሱስ ክርስቶስ ፍቅር ነው በልብ ያደረው እና መጽሐፉ አለኝ። አሁን ከስልኬ ላይ ያሳየኋችሁ ልነግራችሁ ነው። መጽሐፉ አለኝ መዝገበ ጸሎት ላይ አለ እና ቶሎ ብዬ አወጣላችሁ ከስልኩ ነው። መዝገበ ጸሎት ላይ አለ ውዳሴ አምላክ የሚል ጸሎት በጣም ደስ የሚል መንፈስ ይሰጠኛል። ስለዚህ እኔ ምን መሰለሽ ማክስ እህቴ እግዚአብሔር ጋር ሄደሽ እየተቆጣሽ ተናገሪ። በቃ ከአንተ ወደ ማን እሄዳለሁ ወይ? እኔ እንደዚህ ያልኩት ከአንተ ወደ ማን እሄዳለሁ? ልክ ጴጥሮስ እንዳለ ከአንተ ወደ ማን እሄዳለሁ? ከአንተ ወደ ማን እሄዳለሁ ወይ? ከአንተ ወደ ማን እሄዳለሁ? አንተን የፈጠርከኝ፣ አንተን የሰራኝ፣ አንተን ያበጃጀኝ፣ አንተን የተሰጠኝ፣ አይኖቼ የበርተው ቢያዩ በአንተ ምክንያት ነው። ጆሮዬ ቢሰማ አንተ ስለፈጠርከኝ ነው። ሰው አድርገህ የሰራኝ አንተ ነህ። ከአንተ ውጭ ፈጣሪ፣ ከአንተ ውጭ አምላክ አለ። ወዴት ሂጂ ነው የምትለኝ? በይ የት ልሂድ? በይ ኦኬ የት ልሂድ? ማንን ልስማ? ማንን ላናግር? ነፍሴን ተቤዣሃት ዋጋ ከፍለ ከሞት ወደ ህይወት ከጨለማ ወደ ብርሃን አምጥተኝ አሁን ወዴት እንድሄድ ነው የምትፈልገው? ትልቁ ጸሎት ፍቅርህን በልቤ ውስጥ አሳድር። ኦኬ ፍቅርህን በልቤ ውስጥ አሳድር። እስኪ ከዚህ ቀድሞ ያንተን ስም ሲሰሙ እንባቸው እንደሚቀድሙት እንደ ደጋግ አባቶች አድርገኝ። ልክ ጳውሎስ አሁን በእኔ ውስጥ ክርስቶስ ኢየሱስ ተስሏል አለ አይደል? ከክርስቶስ ኢየሱስ በቀር ሌላ ትምክህት ከኔ ይራቅ ብሎ ተናገራለ። እንዴት ማን አዚም አደረገባችሁ? ክርስቶስ በፊት ለፊታችሁ ተስሎ ሳለ ማን አዚም አደረገባችሁ እንዳለ ጌታ ሆይ እኔ ላይ ማን ነው ይህን አዚም ያደረገብኝ? ክርስቶስ ኢየሱስ በፊት ለፊቴ እንዳይሳል ያደረገው ማን ነው? የተከፈለው መከራ ዝም ብላችሁ አስቡት እስኪ። ቀላል እኮ አይደለም። ሁሉን የፈጠረ ሁሉን የሚገዛ ዓለማትን ፈጥሮ የሚገዛ ጌታ የኔና የእናንተን የባሪያ መልክ ይዞ በስጋ ተገልጦ ከእመቤታችን ተወልዶ ሰው ሆኖ ሁሉ የሚፈራ ሁሉ የሚያከብረው አምላክ ሁሉ እየሰደበው እያንቋሸሸው መንገደኛው አላፊ አግዳሚ ሁሉ ሙልጭ አድርጎ እየሰደበው እያቃለለው እየተራበ እየተጠማ ወድቆ እየተነሳ ዋጋ እየከፈለ የሸዋ አክሊል ጭንቅላቱ ላይ አድርጎ ሕመም ውስጥ ከልቡ እየተሰማው እየተገረፈ እርጥብ መስቀል ተሸክሞ ተራራ ይወጣ ህይወት የሰጠ አምላክ እንደሆነ የፈጠረን ስናስበው በጭንቅላታችን የዛን ሰዓት ላይ ልቦናችን ይረጋጋል። በቃ ትልቁ ነገር እግዚአብሔር አምላክ ሆይ ፍቅርህን በልቤ ውስጥ አትመው። በቃ ከአንተ ወደ ማን ሄዳለሁ? ከአንተ ወደ ማን ሄዳለሁ? ከአንተ ወደ ማን እንሄዳለን? የፈጠርከን አንተ ዋጋ ከፍለ የጌታ ሆይ ወዴት ነህ? ድምፅህን አሰማን። ለአብርሃም ድምፅህን ያሰማ አብርሃም ፍለጋውን አግኝቶ ድምፅህን እንደሰማ ሙሴን ከባህር ውስጥ አውጥተ ለእስራኤላውያን ምክንያት እንዳደረግከው ጳውሎስን ከአሳዳጅነት አምጥተ ወንጌል ሰባኪ እንዳደረግከው ሐዋርያትን ከአሳጥማጅነት ከተለያየ ህይወት አምጥተ ህይወት እንደሰጣች እንደተገለጥክላች ድምፅን አሰምተ አለው እንዳልካቸው በቅዳሴው እኔም ድምፅህን ልስማ ልመሰጥ በሉት። እስኪ እኔም በቅዳሴው እንድመሰጥ አድርገኝ በሉት። በጸሎት እንድመሰጥ አድርገኝ በሉት። እስኪ ጸሎት ስጸልይ እንባን ስጠኝ በሉት። አሁን እዚህ ላይ ይላል እኮ ለኃጢአቴ የማለቅስበትን እንባ ስጠኝ፣ ለበደሌ የማለቅስበትን እንባ ስጠኝ፣ ስለ ኃጢአቴ ስቅስቅ ብዬ የማለቅስበትን እንባ ስጠኝ፣ እፊት ይዤ የምመጣው የእንባ መባ ስጠኝ። እስኪ ኃጢአቴን ሊያቀልልኝ የሚችል በደሌን ሊያቀልልኝ የሚችል
እንባ ስጠኝ እስኪ ያንን እንባ መባ አድርጌ አንተ ጋር ይዤ ልምጣ። ገና ስምህን ስጠራ እስኪ ሰውነቴ ይንቀጥቀጥ ብላችሁ እስኪ እግዚአብሔር ለምኑት። እስኪ በቃ እንደ ዳዊት እኔም እስኪ አንተን ተመስጬ በጸሎት በምስጋና ላመስግን ብላችሁ ጠይቁት። እስኪ ልቤን ድንድን ያለውን ልቤን ስበረው በሉ። ድንድን ያለውን ልብን እኮ የሚያደነድነው እኮ የኔ እና እናንተ ልብ የደነደነው ለምን ይመስላችኋል? ኃጢአት እኮ እንደዚህ ጨካኝ ያደረገው እኮ ልባችንን። ኃጢአት እኮ ነው። ኃጢአት ደፋር ያደርጋል። ባይዚ እኔ ደፋር የሚያደርገኝ ኃጢአት፣ ሁላችንንም ደፋር የሚያደርገን ኃጢአት ደፋር ያደርጋል። ኃጢአት ትዕቢተኛ ያደርጋል። ኃጢአት እብሪተኛ ያደርጋል። ኃጢአት ንስሐ ህይወት የሚባለው ሁላችንም ደካሞች ነው። እኔ በቃ ራሴን ማሸነፍ የቻልኩኝ ቀን እንዴት እግዚአብሔር እንደማስደስተው አውቃለሁ። ኃጢአት በጣም ደፋር ያደርጋል። ኃጢአት ልብን ይከድናል። ኃጢአት አንደበትን ይዘጋል። ኃጢአት ከአይን የሚወጣውን እንባ ይዘጋል። ኃጢአት ጸጸትን አይሰጥም፣ ትዕቢተኛ ያደርጋል። የስጋ ፍላጎት ደግሞ መጥፎ ነው፣ ያንቀዠቅዣል። ኃጢአተኛ ሰው እረፍት የለውም። እኛ ኃጢአተኞች በክርስቶስ ያላረፈ በምን ይታረፋል? ባይዜ አምላክ የሌለው ሰው እረፍት የለውም። ኃጢአተኛ ሰዎች እረፍት የለንም። ገብቷችኋል? ሰው እረፍት የሚያገኘው ወደ አምላኩ እንዲህ ሲጠጋ ነው። አሁን ቀን በቀን ብዙ ጊዜ ከምናደርገው ኃጢአት አንዱን ብንቀንስ ውስጣችን እንዴት ሰላም እንደሚሰማው ነገራችን፣ ውስጣችን እንዴት እረፍት እንደሚሰማው እስኪ ሰብሰብ በሉና ዝም ብላችሁ 2 ደቂቃ ወስዳችሁ ሰማይና ምድር የፈጠርክ አምላክ ሆይ ባሪያና በመልክ ተፈጥሬያለሁ እና አንተን ማመሰግንበትና ጉልበቱና አቅሙ ስጠኝ፣ እስኪ ልቤን አሸነፈው ብላችሁ ትንሽ የሆነ ጸሎት አድርጉ። እግዚአብሔር ምስክሬ ነው እንዴት ሰላም እንደሚሰማችሁ። እኔ በቃ እንዴት ውስጣችሁ ርፍ እንደሚል ከዛ በኋላ በቃ ደስ አይልም? አሁን ጠዋት ስትነሱ እግዚአብሔርን አመስግናችሁ ይናፍቀኛል። አንዳንድ ህይወቴ በግሌ በጣም ነው ይናፍቀኝ። በቃ የነበረኝ ማንነት ይናፍቀኛል። ጸሎት ባይሰማም ጸልይ። ጸሎት አይሰማም አይባልም። ባይ ለጸሎቴ መልስ አላገኘውም በል እንጂ ይኸውላችሁ ጸሎት አይሰማም ሳይሆን የሚባለው ለጸሎቴ መልስ አላገኘውም ምን ይባላል? ጸሎቱማ ይሰማል። እግዚአብሔር እንዴት አይሰማም? ጆሮን የፈጠረ አምላክ ጆሮን የፈጠረ አምላክ እንዴት አይሰማም? እና የጥርጣሬ መንፈስ ደግሞ በጣም ክፉ ነው። የጥርጣሬ መንፈስ በጣም ክፉ ስለሆነ ይህንን የጥርጣሬ መንፈስ ከልቦናዬ ላይ ነቅለ በቃ አውጣልኝ ብላችሁ በቃ ጸሎት ስታደርጉ የዛን ሰዓት ላይ በጣም አመሰግናለሁ። መልካም ቀን። አሜን። በስተጀርባ የቅዳሴ እንትን ነው። በስተጀርባ ራሱ